ፕሪሚየር ሊግ አንደኛ፣ ቻምፒዮንስ ሊግ አንደኛ፣ ካራባኦ ካፕ የፍጻሜ ተፋላሚ እንዲሁም በኤፍኤ ካፕ አምስተኛ ዙር ተፋላሚ ይህ አርሰናል ነው። አራት ዋንጫ ለመብላት አነፍንፎ እየቀጠለ ያለው ኃያሉ አርሰናል ነው። ክርስቲያን ኖርጋርድ ምን አይነት ተጫዋች ነው? እድል አይገባውም ወይ ብላችሁ ነው የምታስቡት? ሚኬል አርቴታ ለዚህ ተጫዋች ለምንድነው እድል የማይሰጠው? በእውነት ነው የምላችሁ የአይምሮ ቅልጥፍና በጣም ይገርመኛል። የአይምሮ ፍጥነት እጅግ በጣም የሚገርም ነው። ለጋብርኤል ሱስ የሰጠው አሲስት የኳሷን ፍጥነት ልነግራችሁ አልችልም። በቃ ክለባችን አርሰናል ታሪክ ሰራ። በ27 ደቂቃዎች ውስጥ 4 ጎል ያስቆጠረ በኤፍኤ ካፕ የመጀመሪያው ቡድን ያደርገዋል። ኤብሪቼ ኢዜ የሚገርም እንቅስቃሴ፣ 2 አሲስት። ሰው አያፍርም፣ ጨካኝ ነው። በዚህም ጨዋታ ይቋጥራል ጀሞ። አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንቋጥር ግድ የላችሁም ከዚህ በፊት ቪጋ ለጥፎት ያውቃል ምናምን ብለው ሲያወሩ ሰማሁ። አባቴ እኛ ድሮ ላይ አይደለም ያለ ነው፣ አሁን ሌላ ታሪክ ላይ ነው ያለ ነው እኮ፣ በጣም ሌላ ርቀን ሄደናል እኮ። እሺ አሁን ፍሬ ደህና ነው? አንተ ሰውዬ ደህና ነው? ለማንኛውም ጀምአው ይጋልን ፈርስት ሃፍ እንደነበረው 4-0 ደገፍ አድርገና ታዲያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበር ከምነግራችሁ በላይ። በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀምአው። ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያን ኖርጋርድ ነው። እንዴት አይነት ተጫዋች ነው ጀምአው! በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀምአው። ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀምአው። ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖርጋርድ ነው። እጅግ አስደንቆኛል ጀምአው ኖርጋርድ። ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው። እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው። ሐሙስ ኮልቭስ ጋር ከምናደርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ወልቭስን እምንለጥፍ ይሆናል ማለት ነው ጀምአው። ሼር ኮፕሊንግ ጋር አዳርሰ ቋጣሪያንሶች እናንተ የላችሁበት ለምን ትቋጥራላችሁ? እስቲ ተኙ። እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች፣ ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት። ድሮ ነበር ብራንድ የነበረው ተረዳኝ አይደለ? ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ። ለምሳሌ አታካችንን ሲዝኑ ሲጀመር የተናገሩት ነገር ነው። ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል። እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስገባል፣ ኦዲጋርድን ያስገባል። ተመሳሳይ ስራ እኮ እንዲሰሩ ነው እየጠየቃቸው ያለው። ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ኤዜን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል። እመኑኝ ነው የምላችሁ። ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው። ምን ይሄ ቀላል የሆነ ነገር እኮ ነው። 1v1 ማንችሎስ ተረዳኝ አይደለ? ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው። ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 1-6 ቁጥር በቂ ነው። ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል። ኦዲጋርድን አፍኛለው ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል። ኤዜን ያስኩት ስትል ኦዲጋርድ 2022 2023 2024 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል። እንጀራ እንደ ጉድ ነው የሚበላው። ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ ይበቃናል። ዴክለር ራይስ ገባር ለባየር ሙኒክም ራይስ እና ዙቢሜንዲ፣ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም። እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደህ ጎል ለማግባት ነው መጫወት ያለብን። ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው። ገባህ እንጂ ዛሬ ትሬኒንግ እኮ እናውቃለን። ከትሬኒንግ ምን አገኘን? ይሄ ነው ዋናው።
አራቱም ዋንጫዎች ላይ ወደፊት ጉዞውን አጠናክሮ እየተጓዘ የሚገኘው የሚኬል አርቴታው አርሰናል አሁን ከደቂቆች በፊት በተጠናቀቀ የእንግሊዝ ኤፍ ኤ ካፕ አራተኛ ዙር ጨዋታ የሊግ ዋኑን ቡድን ዊጋን አትሌቲክን በኤምሬትስ በማስተናገድ ከድንቅ ፐርፎርማንስ እና ከድንቅ የበላይነት ጋር 4-0 በሆነ ውጤት ከነ ክሊንሺት በሰፊ የጎል ልዩነት ማሸነፍ ችሏል ማለት ነው። እንደዚህ አይነት ጨዋታዎች በሁሉም ዋንጫዎች ላይ ለሚገኝ ቡድን በተለይም ደግሞ ላለፈው ጨዋታ በዋንጫ ፉክክር ውስጥ ትልቅ ተጽዕኖ ሊፈጥር የሚችል አይነት አቻ ወጥቶ ለወጣ ቡድን እንደ ቡድን መነሳሻነት ለመጠቀም በጣም ወሳኝ ናቸው ማለት ይቻላል። በዚህ ጨዋታ ላይም አርሰናል ቶታሊ ጌምን ዶሚኔት ማድረግ ችሎ ነበር። ሚኬል አርቴታ አብዛኛው የሜዳ ክፍል ላይ ሁለተኛ ተመራጮቹን ነበር ሲጠቀም የተመለከትነው በዚህ ጨዋታ ላይ ማለት ነው። ያም ቢሆን ግን ከድል መራቅ አልቻለም ማለት ነው። ከድንቅ ብልጫ ጋር ነው ማሸነፍ የቻለው። በዚህ ጨዋታ ላይ አራቱን የአርሰናል ጎሎች ማስቆጠር የቻሉት ተጫዋቾች ኖኒ ማዱኬ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ሀንት በራሱ መረብ ላይና ጋብሪኤል ጄሱስ ነበሩ ማለት ነው። የሚገራርሙ ጎሎችን የሚገራርሙ አሲስቶችን ነበር የተመለከትነው። የኖኒ ማዱኬ ጎል በጣም አስደናቂ ነበር። ኢዜ በዚህ ጨዋታ ላይ 2 አሲስቶችን ማድረግ ችሎ ነበረ። ሁለቱንም አሲስቶች ለኖኒ ማዱኬ እና ለጋብሪኤል ማርቲኔሊ ነበር ማድረግ የቻለው። በተለይ ለማዱኬ ያደረገለት አሲስት የማዱኬ ፊኒሺንግ በጣም የሚደንቅ ነበረ። ጋብሪኤል ማርቲኔሊ ስሩቦል የሚገርም ስሩቦል ከኢዜ ነበር የደረሰው። በሚገርም ሁኔታ እሱም በደካማ እግሩ ጨርሶት ነበረ። ጋብሪኤል ጄሱስም እንግዲህ በዚህ ጨዋታ ላይ የሚገርም ጎል ነበር ማስቆጠር የቻለው። ኖርጋርድ ከተከላካዩ ጀርባ የሚገርም አሲስት ነበረ ያደረገለት። ብቻ እንደ ቡድን አርሰናል በጣም ጥሩ ፐርፎርማንስ ነበር ሲያስመለክት የነበረው። ኢዜ እንደ ክሪስታል ፓላስ ቤት እንደነበረው አንዳንድ ጨዋታዎች ላይ የግራ 8 ቁጥር ሆኖ ሲጫወት ተመልክተን ነበር። ዛሬ እንደዛ ነበር ሚናው ተሰጥቶት የነበረው። 2 አሲስቶችን ማስመዝገብ ጥሩ ፐርፎርማንስ አሳይቶ ወጣል። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሐሳባችሁን አካፍሉኝ። አርሰናል ወደ ቀጣዩ ዙር ማለፍ ችሏል። የፕላስ ምልክቱን መጫን እንዳትረሱ። በኔ ፍሬ ጾምን ልትይዝ ወያለ በኔ ፍሬ ሞኝን ትፈልጋለህ? ጀማው በሸነሬ ነው እንደ ፈረስታው ማቆ ጀማው በህይወት ማይተርፉም ብዬ እኮ ነበር እኮ። ደግሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል። አሁን ግን ወያላ ሰላም ማትበጠበጥ ከሆነ ችግር ማትፈልግ ከሆነ ማለት ኮሜንት ላይ ገባ ግርሜ እንዳትለኝ ጋለኔ በጣም ጀምራል። አረ ወያላ እንረባበሽ በእናትህ በቃ እንረባበሽ በቃ ላሻ እንዴ ዊጋንን 4-0 አሸነፈን ኤፍ ኤ ካፕ 16 ውስጥ ተቀላቅለናል እና እስኪ የተረዳናቸው ነገሮች እናውራ። አንደኛ የዊጋኑ አሰልጣኝ ፕሪሚየር ሊግ እንደማያይ ነው የገባኝ እኔ ማለት ነው እና ፕሪሚየር ሊጉን ብታይ ኖሮ ማለት ነው ይሄን ያህል ስፔስ ለአርሰናል አትሰጥም ነበር። ፈርስት ሃፍ አርሰናል ሲያገኘው የነበረው ስፔስ ቢስሚላ ምንድነው? ፕሪሚየር ሊጉ ማየት አለብህ። ፕሪሚየር ሊግ ቲም የምትገጥም ከሆነ ማለት ነው እንዴት ነው አርሰናል እየተጫወተ ያለውና አርሰናል እንዴት ነው እየተከላከሉት ያሉት የሚለውን ነገር ማጥናት ነበረብህ ብዬ አስባለሁ። የዊጋኑ አሰልጣኝ አልቻልክም፣ እንደው መባረር አለብህ ከዊጋን ይዛችሁ ልትወርድ ነው ሰዎቹ ማለት ነውና ፈርስት ሃፍ ላይ ብዙ ጎል ማግባት ሁላ እንችል ነበር። ሰከንድ ሃፍ ያው ሞመንቱን ምናምን ነገር እርግጠኛ ከሆነም በኋላ ጌሙ በእኛ እጅ እንደሆነ መልፋት አይጠበቅብንም። ምክንያቱም ሮብ ዕለት ሌላ ትልቅ ጨዋታ አለን። ጉልበታቸውን ቆጥበው ነው ሲጫወቱ የነበረው። ብዙ ቅያሬዎች ምናምን ነበሩት። ኤኒዌይስ አሪፍ ነው። ሌላ የተረዳ ነው ኤዜ መልስ የሰጠች ይመስለኛል። ጥሩ መልስ ነው አለው። ስቲል ታለንቴ አብሮኝ ነው ያለው። ግን ይሄንን ፕሪሚየር ሊጉ ላይም ሻምፒዮንስ ሊጉ ላይም እንፈልገዋለን። ምክንያቱም የተገዛው ይሄ ስለሆነ ማለት ነው እንጂ ኤዜ ይታወቃል ወርልድ ክላስ አታኪንግ ሚድፊልደር እንደሆነ ይታወቃል። ፕሪሚየር ሊጉ ላይ ካሉ ምርጥ አታኪንግ ሚድፊልደሮች ውስጥ እንደሆነ ይታወቃል እና ፐርፎርማንሱ በኮንፊደንስ ማጣት ጉዳይ ሊሆን ይችላል፣ ሲስተሙ ምናምን ነገር ብቻ እሱም ፐርፎርም እያደረገ አልነበረም። ዛሬ ጥሩ ፍንጭ አሳይቶናል። አሪፍ ፓሶች ነው ሲያደርግ የነበረው። አሲስቶቹ የሚገራርሙ ናቸው። በተለይ ለማዱኬ የሰጠው ጎል በጣም ጸዴ ነበረ። ማዱኬን ፊኒሽ እንኳን አሳምራለች። ያው ያበላሻቸው ኳሶች ብዙ ናቸው፣ ግን ማዱኬ ነው በቃ እና ብዙ ይሞክርና አንዱን አሪፍ ያደርገዋል ነውና ስቲል እንደዛ መሆኑ አሪፍ ነው። ሌላ ግን በጣም ዛሬ የወደድኩትና አንድ ያሳሰበኝ ነገር የወደድኩት ሳካ መሰለፉ ነው። ሳካ 10 ቁጥር ቦታ ላይ ምናልባት መፍትሄ ሊሆን ይችላል ለአርሰናል የአታኪንግ ችግር። በቃ የማጥቃት ጉዳያችን በጣም ችግር ውስጥ እየገባ ነውና ኦዴጋርድ ፊት አይደለችም፣ እንደምታውቁት ሃቨርትስን ፊት አይደለም። በጣም ተደጋጋሚ ጉዳት እያጋጠማቸው ነው። ከዛ ደግሞ እንደምንፈልገው አይደለም ኦዴጋርድ ፐርፎርም እያደረገ ያለው እና በዛ ላይ ሳካ ራሱ ማለት ነው ዊንገር ቦታ ላይ ሆኖ ጥሩ አይደለም እየተጫወተ ያለው። በቃ በጣም ማርክ ይደረጋል ምናምን ነገር አይደል። ምናልባት 10 ቁጥር ቦታ ላይ መሆኑ መፍትሄ ሊሆን ይችላል። ክንፍ ላይ ማዱኬን ወይ ማርቲኔሊን በዛ ቦታ እያሰለፍን ማለት ነው 10 ቁጥር ላይ ሳካን የምናጫውት ከሆነ ማለት ነው ለአሲስትም ይመቻታል፣ ጎል ለማስቆጠርም ይመቻዋል ብዬ አስባለሁ ሳካ እና ጥሩ ቦታ የተገኘለት ጥሩ መፍትሄ ይመስለኛል። ፕሪሚየር ሊጉ ላይ በምን ያህል ድግግሞሽ ይሄንን እናያለን የሚለውን አላቅም፣ ግን ሜቢ አርቴታ በድንገት መፍትሄ ያገኘለት ይመስለኛል ለዚህ ቦታ ማለት ነውና ብናየው ደስ ይለኛል ሳካን 10 ቁጥር ላይ ማለት ነውና የናንተን ሐሳብ እስኪ ፈልጋለሁ።
በጣም አሳሳቢው ነገር የካላፊዮሪ ፊትነስ ጉዳይ ነው። ካላፊዮሪ በድጋሚ ዘንድሮ ለሁለተኛ ጊዜ መሰለኝ ልምምድ ላይ ሆኖ ሲጎዳ እና እያሟሟቀ ሲጎዳ ወደ ጨዋታ ለመግባት ብሎ ማለት ነው እና በጣም አሳሳቢ ነው ይሄ ጉዳይ እና ሂንካፔ መበርታት አለብህ። በቃ ቦታ ላይ አይዶን ነው አንተን ያለህን ስኬሊ ልንተማመንበት ምንችለው ተጫዋች አይደለም። እንደው ሚድፊልደር ላይ ዛሬ እናየዋለን ብዬ አስቤ ነበረ በራይስ ቦታ፣ ግን እሱ አልሆነም እና በዛ ቦታ ፉልባክ ሆኖ ምናምን ነገር ምናየው አይመስለኝም። ይከብደዋል ለስኬሊ በጣም ጨዋታዎቹ እየጠነከሩ ስለሚመጡ ማለት ነው እና እስቲ እናያለን የሂንካፔን ጥንካሬ። ካላፊዮሪ ግን በጣም አሳሳቢ ነው። ኤኒዌይስ ቀለል አድርገን አሸንፈናል። ጥሩ ጨዋታ ነበር። ይመቻቹ። ቪዲዮ ትንሽ ረዘም ብሏል። ኮፒ ሊንክ፣ ላይክ፣ ሼር አድርጉ። ይመቻቹ። መድፉ የሊግ ዋን ክለብ የሆነችውን ዊጋንን በፈርስት ሃፍ ጎል ማለት ነው 4-0 በሆነ ውጤት በዛው ተጠናቋል ማለት ነው። ከዚህ በላይ ብዙ ጎል እንግዲህ እኔ አርሰናል ሰከንድ ሃፍ ያስቆጥራል ብዬ ጠብቄ ነበር። ለማንኛውም እንዴት ነው የአራትዮሽ ዋንጫ ፉክክሩ እንዴት ነው? ለማንኛውም ብዙ አትልፉ። እቺ ዋንጫ የኛ ናት። እቺ ዋንጫ የኛ ናት። ታያላችሁ መጨረሻ ላይ ከምሬ ነው የምላችሁ። ለማንኛውም እንግዲህ ሁለቱ ብራዚሊያን ደምቀው ያመሹበት ቀን ነበር። እጅግ በጣም ያማምር ጎሎች ተቆጥሯል። እንዲሁም ማዱኬ አንዱ ደግሞ ኦን ጎል ነው። እናም እንግዲህ አርሰናል ጥሩ ጊዜን እያሳለፈ ነው። ይመቻችሁ። ለማንኛውም ኮንግራ አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል። ዛሬ ቶፕ ስኮረራቸው ኦን ጎልም እንግዲህ ተመልሶ 1 ጎል አስቆጥሯል ፈርስት ሃፍ ላይ። ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ። ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው። ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው፣ በጣም ብዙ ነገር ላይ። ካራቦ ፋይናል ላይ እየተጠባበቅን ነው። ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን። ቻምፒዮንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን። ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል። ይለይልናል ነው ማለት ዘንድሮ ይለይልናል። ግን አንዱንም አታሸንፊኝ። ሁሉም ላይ ጡልብ አድርጌ አስቀርሻለሁ ማለት ነው። አራቱም ዋንጫ እንበላለን የምትሉት አራቱም ላይ ነው ያለውበት። አራቱንም አላበላሽም። እኔ እኮ አራቱንም ላልበላው እችላለሁ፣ ግን አራቱንም አናበላችሁ። ለማንኛውም ይሄንን ቴሌግራም ተቀላቀሉ፣ ናሆም ፕሬዲክሽንስ ብላችሁ ማለት ነው። በየቀኑ ያባበዱ ቲኬቶች ይኖራሉ። ፒስ። ጀማው ዛሬ አርሰናል ማሸነፉ አይደለም ትልቁ ነገር፣ ኢዜ ወደ አቋሙ መመለስ ነው። 2 አሲስት። የሚገርም ጩዌ ሲጫወት ነበር ዛሬ። ኢዜ ላይ ትኮት አድርጌ ነበር ዛሬ ያዩት። የሚገርም ጩዌ ኢዜ። የእውነት የፓላሱን ኢዜን እናውቀዋለን እኮ። ኢዜ ጊዜ ከተሰጠው ተከታታይ ጨዋታዎች የመጫወት እድል ቢሰጠው፣ የተወሰኑ ደቂቃዎች ቢሰጡት የሚገርም ኢዜ እናየዋለን እንዴ። ቶተናምን እኮ ብቻውን ያረዳቸው ተጫዋች እኮ ነው። ብቻውን ቶተናምን ያረዳት አትሪክ ይሰራ ተጫዋች እኮ ነው። ስለዚህ ጊዜ ቢሰጠው ለኢዜ የሚገርም ባላሰጡ ነው። የፓላሱን ኢዜ